በህይወታችሁ ምዕራፍ 12 አለ የሚል አይነት ርዕስ ሰጥቼዋለሁ። ምዕራፍ 12 ደግሞ ምንድነው የሚለው? ዮሐንስ ወንጌል ምዕራፍ 12 ማለት ነው። 11 እንዳለ 12 አለ ለማለት ነው። ምዕራፍ 12 ዮሐንስ ወንጌል ላይ ያለውን ቃል እናነባለን። ከፋሲካም በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ማርታም ታገለግል ነበር። አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበር። ማርያም ዋጋው እጅግ የከበረ ጥሩ የናርዶስ ሽቶ ንጥር ወስዳ ኢየሱስን እግር ቀባች፣ በጠጉሯ እግሩን አበሰች። ቤቱም ከናርዶሱ ሽታ ሞላ። እስቲ አሜን። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው ስምዖን ልጅ ያስቆሮቱ ይሁዳ ይህ ሽቶ 300 ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው አለ። ይህንንም የተናገረ ሌባ ስለነበር ነው እንጂ ለድሆች ተገዶላቸው አይደለም። ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበር ነው። ኢየሱስም ለምቀበርበት ቀን እንድትጠብቀው ተዋት። ድሆች ሁል ጊዜ ከእናንተ ጋር ይኖራሉና እኔ ግን ሁል ጊዜ ከእናንተ ጋር አልኖርም አለ። አሜን። እሺ ወደ ስብከቴ ልግባ። በዚሁ አጭር ነገር ከተናገርኩ በኋላ መሀል ላይ ምዕራፍ 12 የምስጋና ነው። አሜን። እዚህ ጮክ ብላችሁ አሜን። ምዕራፍ 11 የልመና ነው። ምዕራፍ 11 ልመና ነው። ምዕራፍ 12 ምንድነው? ምስጋና ነው። ይሄ ምስጋና ጊዜያችሁ ስለሆነ ትንሽዬ ስለ ምስጋና ነው የምናገረው። ምዕራፍ 11 እንባይ ማፍሰስ ነው። ምዕራፍ 12 ሽቶ ማፍሰስ ነው። ምዕራፍ 11 የኡኡታ ነው። ምዕራፍ 12 የእልልታ ነው። ጮክ ብላችሁ በደንብ አሜን። ምዕራፍ 11 የሞት ነው። ምዕራፍ 12 ግን የህይወት ነው። ምዕራፍ 11 የሞት ኃይል በጣም የተፈራበት ጊዜ ነው። ምዕራፍ 12 ላይ ስትገቡ ግን ትልቅ ድግስ ነው። ክብር ለኢየሱስ ይሁን። ምዕራፍ 11 ላይ ሁላችሁ እንደምታውቁት አልዓዛር ሞቶ ወደ ኢየሱስ መልእክት የተላከበት ነው። ምዕራፍ 11 በማንም ሰው ህይወት ውስጥ ይመጣል። ምዕራፍ 11 ፓስተር ዩ ያስተማረን እስቲ የህይወታችሁን ግራፍ ከልጅነት ጀምሮ ስሯለንና እንደዚህ ቀስት እንደዚህ ያሰራና በጣም ያዘናችሁበትን ጊዜ ቀስቱን ቁልቁል፣ በጣም የተደሰታችሁበት ጊዜ ቀስቱን ወደ ላይ፣ በጣም ያዘናችሁበት ቀስቱ። በዚህ ሁሉ ውስጥ ግን ምን አያችሁ ያለ ያወራ ነበርና ቀስቱን ስናደርግ ለካ ብዙ ወደ ታች የነበሩ በጣም ወደ ጥልቅ፣ አንዳንዱ የአባቴ ሞት ነው ይላል፣ አንዳንዱ ትምህርቴ ፌል ያረገበት ጊዜ ነው፣ አንዳንዱ የጨለመብኝ ጊዜ ነው፣ አንዳንዱ እንደዚህ ሀዘን የገጠመኝ ጊዜ ነው። ሁሉም ሰው ቁልቁለት አለው። ሁሉም ሰው ግራፍ ወደ ላይ አለው። የሚገርማችሁ በማንም ሰው ህይወት ውስጥ ምዕራፍ 11 የሚባል አለ እና ምዕራፍ 11 ደግሞ ዝም ብሎ አይደለም። ዮሐንስ ታውቁት የለ ኢየሱስ የሰው ሁሉ ወዳጅ ነው የሚል መልእክት ነው ያለው። ሴትዮዋ ኃጢአተኛ ነች ብትባልም የሰው ባሎችም የወሰደች እርኩስ ነች፣ ለድንጋይ መወገር ያለባት ሴት ነች፣ በጣም አመንዝራ ነች ብለው የሚያምኑባትንም ሴት ኢየሱስ ተጠግቶ ያወራል። ክልል ጥሶ ገብቶ ያጫውታል። ባውንደሪ አብሮ እሱ ፍቅር ያሳያል ይላል። አሜን። እና ዮሐንስ ኢየሱስ አፍቃሪ መሆኑን ሰው እንዲረዳለት ይፈልግና ምን ይላል መሰላችሁ? እነ ማርያም ወደ ኢየሱስ መልእክቱን ሲልኩ ሞቶ ሳይሆን ታሞ ነው። ይሰማል? ሞቶ ሳይሆን ምንድነው? ታሞ ነው። ምዕራፍ 12 ለዛ ለ11ዱ ፕሮብሌም ምላሽ ድግስ ተደግሶ ከባድ ምስጋና የተዘጋጀበት ነው። ምዕራፍ 12 ብዙ ሰው ለልመና ጎበዝ ነው። ምዕራፍ 11 የልመና ነው። ለምስጋና ግን ሰነፍ ነው ብዙዎቻችን። ምክንያቱም ዳዊት ነፍሴ ሆይ ምስጋናውን አትርሺ ብሎ የቆሰቆሰበት ሪዝን በልመና በችግራችን ጊዜ እንለምናለን፣ ከዛ እንረሳለን። ይሄ ቤተሰብ ግን አመስጋኝ ቤተሰብ ነው። አረ በደንብ አሜን። ምዕራፍ 12ን ከባድ ድግስ ደግሰው ኢየሱስን ቴንኪው ለማለት ከሞት ያስነሳውን ቴንኪው ለማለት ራት ተደግሶ። እንግዲህ ራት ሲባል ሲምፕል እንዳይመስላችሁ። ኢየሱስ ሲመጣ ብቻውን እንደኔ የሚመጣ እንዳይመስል። ብቻውን አይደለም፣ 120 ደቀ መዝሙር አለው። ቢያንስ ገምሶ ቢመጣ 50 ሰው ቤት ይመጣል። ኢየሱስ ግር ብሎ ነው የሚሄደው። 120 ሰው ማለት መለስተኛ ቀለበት በለው፣ መለስተኛ ድግስ ነው። ለዚህ ነው ማርታ በጣም የተናደደችው። ማርታ ማለት ታላቅ ማለት ነው። ኢቭን ቤቱ የሷ ነው። ባይዘው ሉቃስ ሲናገር የማርታ ቤት እንደሆነ ነው የሚናገረው። ማርያምና አልዓዛር እንግዲህ የማርታ ቤት ውስጥ እንዳሉ ነው ማሰቡ። ምክንያቱም ታላቅ ነው። ማርታ ማለት ራሱ ታላቅ ማለት ነው። ቀዳሚት እመቤት እንደማለት ነው። ማርያም ደግሞ ማለት እመቤት እንደማለት ነው። you got me? yes or no? thank you። እና እነዚህ ቤተሰቦች አባትና እናት ይኑራቸው አይኑራቸው ማቀው ነገር የለም። ግን
መጽሐፍ ቅዱስ የሚነግረን አንድ ላይ የሚኖሩ አይነት ወንድማቸውን የሚወዱ አይነት ናቸውና ሲልኩበት ምን አሉ? እምትወደው ወንድም ሞቷል ነው ያሉት። ይሰማል? እምትወደው ወንድም ግን እታች ዝቅ አለና 11 ላይ ሄዳችሁ ስታነቡ በጣም ደስ የሚለኝ ቃል ልንገራችሁ። ኢየሱስም ምዕራፍ 11 ቁጥር 5 ኢየሱስም ማርታን እህቷን አላዛርንም ይወድ ነበር። ጮክ ብላችሁ አሜን። እነዚህ ሰዎች በፍቅሩ መመካት ታዩበታላችሁ። በኢየሱስ ፍቅር ነው አንተ እምትወደው እንጂ አላዛር የሚወድ አላሉ። ልቡን አያውቁትም። እኔ እርግጠኛው የምናገረው ፓስተር በቃሉን ኢየሱስ ይወዳል። የፓስተር በቃሉን መናገር አልችልም። ፓስተር አብርሃምን ኢየሱስ ይወደዋል። ሁላችሁን ኢየሱስ ይወዳቸዋል። የእናንተን ግን መናገር አልችልም። ምክንያቱም ዮሐንስ የኛ ድፍረት ነው ያለው። እስቲ አሜን። የኛ ድፍረት አለ እግዚአብሔር ፊት ያለን ድፍረት አብ አይደለም በክርስቶስ በኩል የወደደን ያ ትልቅ ፍቅር ነው የሚለው እንጂ የኛ ፍቅር አይደለም ድፍረታችን። እሱ ወዶናልና እንደፍራለን አለ። ጮክ ብላችሁ አሜን። ስለዚህ ኢየሱስ ጋር ለመላክ ድፍረቷ እሱ እንደሚወደው እርግጠኛ ነች። ዮሐንስ ደግሞ የሚለው አላዛርን ብቻ አይደለም እሱ የሚወደው። ሶስቱም የተለያየ ባህሪ ነው ያላቸው። በደንብ ስሙኝ። ሶስቱም ዲፈረንት ነው። አላዛር ሲሞትም ዝም ነው፣ ሲነሳም ዝም ነው። ምዕራፍ 11ም ዝም ነው፣ 12ም ዝም ነው። ከኢየሱስ ጎን ቁጭ ብሏል ይላል። ለማስተናገድም አይለፋም ምናም ዝም ነው። ለአላዛር የሚለምንለትም ሰው ነው፣ የሚያመሰግንለትም ሰው ነው። እኔ አሜዚንግ ሰውዬ ነው። ይሄው አንብቡ። የለመነለት ማን ነው? እሱ እኮ አልለመነም። እና እባክህ ታምም ያለው ምናምን አላለም። ይወደዋል እኮ። ይኸውላችሁ አላዛር ዝም ነው፣ የዝምተኞች ምሳሌ ነው። ከሞትም ተነስቶ እንደ ዝም ይላል። እንደ እብድ አትሆንም። ሄዶ ኢየሱስ ጋር ቁጭ እንደ ኖርማል ቁጭ ብሏል። ሰው እኮ የመጣው ኢየሱስን ብቻ ላይ አይደለም አላዛርንም ላይ መጣ ይላል። ሰው ራሱ በሱ መነሳት ተገርሟል። በነገራችን ላይ የማይመለጥ ጸሎት ርዕስ ነው ይሄ። በኋላ ነግራችኋለሁ። የማይመለጥ ጸሎት ርዕስ ከሞት መነሳት ቬሪ ሲምፕል ነው። የታመመ መፈወስ የተለመደ ነው። ማንም ሰው ሲሞትበት አስነሳልኝ ብሎ የጸለየ የለም። ቢኮዝ ጌታ የሚወዳቸውን ወደሱ የሚጠራበት የአምባሳደርነት አገልግሎት የምንጨርስበት መንገድ ነው። ስለዚህ ማንም ሰው ሞት ኖርማል ነው። ለክርስቲያን ደግሞ ቅጣት አይደለም። it is መንገድ it is plain thank you። አንዳንድ ሰው ሞት ምን እንደሆነ እኔ አሁን ስለ ሞት አወራለሁ። ሲመጣ ልንፈራ እንችላለን አላቅም። ግን ሞት ምንድነው? አንድ ሴት ስታስረዳ ትዝ ይለኛል። ምን አለች? ልጇ በጣም በካንሰር ይመስለኛል ታሞ በጣም ተጨንቋል እና እንደሚሞት አስቧል። ሐኪሙም ትሞታለህ ብሎታል። ከዛ እማ አላት፣ እማ ሞት ግን ምንድነው አላት። አለቀሰች። ልጁ እንደሚሞት አውቃለች። ያማል ሞት እንትን ይላል እንደሚሞት ስላወቀ ሕፃኑ ማለት አሰበችና መንፈስ ቅዱስ መልስ ሰጣት። አቡዬ አለችው። አቤት። ታስታውሳለህ በቀደም? አዎ። እነጋሽ እንትና ቤት ሄደን? አዎ። ከዛ እንቅልፍ አልወሰደም? አዎ። ከዛ እኔ ተሸክሜ እዚህ ቤት አምጥቼ ብንን ስትል ማን ነው እዚህ ቤት ያመጣኝ አላልክም? እኔ ነኝ አላልኩም? አዎ። ሞት ማለት ጀስት ላይክ ዛት የሆነ ሰው ቤት ነው አሁን ያለው። እንቅልፍ ይወስድሃል። ኢየሱስ በመላእክቱ ይወስድና እዛ ያስቀምጣል። ማን ያመጣኝ ትላለህ? this is ሞት። you got me? this is በቃ ከባድ ነገር አይደለም። ሰውየው ሲለየን እናለቅሳለን እንጂ ወደ ትክክለኛ ቤታችን የምንሄድበት መንገድ ነው። ጮክ ያለ አሜን በሏ። ለዚህ ነው ፖል ምንድነው እርስ በርሳችሁ በዚህ ቃል ተጽናኑ። በጌታ ሆኖ ያንቀላፋ ካለ እንደውም እኛ አንቀድመውም። በአየር ላይ ይመጡና እኛ እነሱን ለመቀበል እንነጠቃለን። ሲንገል እስቲ አሜን በሏ እንጂ ይሄ ነው ተስፋችሁ ነው የሚለው። አሁን እነዚህ ሰዎች ይውላችሁ ማርያም የማርታ ሁሌ መባከን ነው ስሯ። ሉቃስም ይነግረናል ባካኝ ነች ነው የሚለው። ባካኝም ብትሆን ነው የሚለው ኢየሱስ ይወዳታል። ሰው የለም እኛንም ቦታ ያልሰጠናት ኢየሱስ ይወዳታል ነው የሚለው። ይሄው ማርታን ኢየሱስ ይወዳታል። ጮክ ብላችሁ አሜን። አላዛር ዝምተኛ ቢሆን ኢየሱስ ይወደዋል። ሲንገሌ ማርያምስ እግሩ ስር ነች። ማርያም ሲያስተምር አለ እግሩ ስር ነበረች ይላል። ቆይ ስሙኝ፣ የማርያም ላይፍ እግር ነው። ሽቶ የከፈተችው እግር ነው። ጆሮዋንም የከፈተችው እግር ስር ነው። ሽቶ መክፈት የሚችል ጆሮን እግሩ ስር የከፈተ ነው። እግሩ ስር ጆሮ የከፈተ እግሩ ስር ሽቶ ይከፍታል። እግሩ ስር ጆሮህን ካልከፈትክ እግሩ ስር ሽቶ ማፍሰስ አትችልም። ዩጋችሚ ለምን መሰለ? እግሩ ስር ነበረች ነው የሚለው። ጆሮዋን ከፍታ ነበር ነው የሚለው። ሲንገሌ ሽቶ ከመክፈት በፊት እግሩ ስር ሆነ ጆሮህን መክፈት አለበት።
አመስጋኝነት ዝም ብሎ የሚመጣ ነገር አይደለም። ሕያው የሆነ ቃል አንተ ውስጥ ሲገባ ሲንገል እስቲ አሜን በሉ ሃሌሉያ። እግሩ ስር የከፈትከው ቃል ነው አመስጋኝ የሚያደርግ ቻሌንጅ ውስጥ አመስጋኝ የሚያደርግ። ተመልከቱ ኢየሱስ መጣ ይልና አልዓዛር ሞቷል እኮ። ልቀጥል። ኢየሱስ መጣ ይልና ማርታን ቀድማ ሄደችው። ቀድማ እንደ ኖርማል ነው ያወራችው። ይሰማል አወራች። እንደውም ዮሐንስ ኢየሱስ ቦታውን ቀይሮ ነበር አይደል የሚለው። እዛው ማርታን ያገኘበት ቦታ ቆሞ ነበር ይላል። ቦታውን ኢየሱስ አልቀየረም፣ ቦታውን ማርያም ቀየረችው። ኢየሱስ የቆመው እዛው ነው። ከዛስ ማርያም መጣችና ቢሞትም እግሩ ስር ተደፋች። ሞቷል እኮ አልዓዛር እኮ ተቀብሯል። ግን እንደመጣች ማርያም ሽቶ በመክፈት አይደለም የጀመረችው። የማርያም ምስጋና ምዕራፍ 12 አይደለም የጀመረው። ምዕራፍ 11 ውስጥ በተበላሸ ነገር ላይ ሄዳ ተንበርክካ አመስግናለች። ምን ማለት መሰላችሁ? እግሩ ስር የምትቀመጠውንም ይወዳል፣ እግሩ ስር የምታመሰግነውንም ይወዳል፣ የምትሰማውንም ይወዳል፣ የምትባክነውንም ይወዳል። ሲልኩበት ግን የምትወደው አልዓዛር ሞቷል። ይሰማል? ታሟል። ኤቭሪ ክርስትና መጀመር ያለበት መወደድን ከማወቅ። እንድትወደድ አስበ ከጀመርክ መጸለይ ድፍረት የለን። በየትኛው ቅድስና መጸለይ ትችላለህ? በየትኛው ጽድቅ መጸለይ ትችላለህ? በየትኛው ንጽህና ወደ እግዚአብሔር መቅረብ ትችላለህ? ኖ እግዚአብሔር ፊት ያለን ድፍረት ይሄ ነው። እሱ አስቀድሞ ወዶናልና የቀደመህ እሱ ነው። መቼ ዓለም ሳይፈጠር በክርስቶስ አንድ ጊዜ ወዶኛል በሉ አንዴ። ይኸውላችሁ ብዙ ፍቅሮች ይወዷችሁና ሊገሏችሁ ይችላሉ። ወደድኳት ገደልኳት የሚል አለ እኮ። ወደድኳት ብሎ ከዛ አሲደፋውባት የሚል አለ። ወደድኳት ተቆስኩባት የሚል አለ። ስለምወዳት ነው ይላል። ስለ ኢየሱስ ግን ሲናገር ወዶኛልና አዳነኝ። የኢየሱስ ፍቅር መጨረሻው ማዳን ብቻ ነው። ሲንገል እስቲ አሜን። የመጨረሻ ጮኻችሁ አሜን በሏ። ታሟል፣ ድፍረት አለን። ገብቷችኋል? ለመላክ ታሟል፣ የምትወደው ታሟል። ግን መልሱ ወዳጆቼ የምንጠብቀው አይነት ላይሆን ይችላል። እሱ ከለመንነው ከጠየቅነው አብልጦ ይሰጣል። እኛ ለህመም ነው የጠራነው፣ እሱ ግን ለሞት ነው የመጣው። የሞተን ነው ያስነሳው። ኧረ በደንብ አሜን። እሺ ልመለስ። ኤኒዌይ አንድ ጊዜ ምን ሰምቻለሁ መሰለኝ፣ ነግሬያችሁ ሊሆን ይችላል አላውቅም። እንግሊዝ ሀገር ውስጥ የተፈጠረ ታሪክ ነው። አንድ ጃክ የሚባል ልጅ የሚባል ልጅ ነውና ሱፐርማርኬት ውስጥ የውጭ ሀገር ሱፐርማርኬት እነ ቄስ ሙሌ ሀገር ያለ ትልቅ ነው። ይሄ ምንድነው እንደ ሞለል ነው ምንድነው ይባላል። እና ቪዲዮ ምናምን ይሄደ ሲዲ ይከራያል ኦር ይገዛል አላውቅም፣ እንደዛ ያደርጋልና ግን ሲገዛ ሻጯን ወዷታል። በየቀኑ እየሄደ አንድ እንትን ይልና አንድ ፊልም ይዞ ይሄዳል። ፑምፑሪያ የሚባል ፊልም ይገዛ ይሄዳል። በቃ የሚሄደው ፊልሙን ያውቀዋል አብርሽ እና እሱን እና ልጁ እዛ ሱቅ የሚመላለሰው ለምን እንደሆነ ታውቃላችሁ? ልጅቷን ስለወደዳት ነው። ሁሌ ይገዛል እና የሙቱን አንድ ቀን ወንድ ልጅ ቆረጠ ብሎ ለምን አልጠይቃትም ብሎ ትንሽ የወረቀት ጻፈና አንቺ ልጅ በጣም ስለምወድሽ ፍቃደኛ ከሆንሽ በዚህ ስልክ ቁጥር ደውይልኝ ብሎ አስቀምጦ መንገድ ላይ እየሄደ አንድ ነገር ያስባል። ሌላ ቀን ወደዚህ ልጅ መመለስ አልችልም፣ እዚህ ውስጥ ያሉ ሰዎች ሁሉ ይስቁብኛል፣ ከዚህ በኋላ እንዴት አድርጌ አይኗና ያለው እያለ በዚህ ነገር ሲብሰለሰል መኪና ይገጨዋል እና ይሞታል። ከዛ ልጅቷ ያንን ስልክ ታያለች። ማታ ላይ ስትደውል ጃክ አለ ትላለች። ሶሪ አክስትዮ ነኝ። ጃክማ ሞቷል። መቼ? ዛሬ እኮ በመኪና አደጋ እንዲህ በዛ ስትረስ ነው የሞተው። ከዛ በኋላ እባክሽን መጥቼ ለቅሶ እሱ ያለበት ቤት ማልቀስ ፈልጋለሁና ቤቱን ንገሪኝ ትላለች። ያው ውጭ ሀገር ሲምፕል ነው በመናም ተላከላት ይመስለኛል። ሄደች አክስትየውን ጠጋለችና አንድ ነገር ብቻ ላስቸግርሽ፣ የጃክን ክፍል ታስጎበኛለሽ አለቻት። ምን ችግር አለ? ስትሄድ ጃክ ሁሌ ፊልም ይገዛኝ ነበር ስትል አክስትየው ገርማት፣ ጃክ በህይወቱ የማይወደው ነገር እኮ ፊልም ነው። ለካ ፊልም አይወድም፣ ዝም ብሎ ሲዲውን ይገዛና ቆልሎ ጣሪያ ደርሶላቸዋል። ልጅቷ ደግሞ ተወደው ስለነበረ ሲዲ ውስጥ አንተ ልጅ ሁሌ ስትመጣ ሳይ ስለምወድ
እባክህ በዚህ ስልክ ቁጥር ደውልልኝ የሚል ሁልጊዜ ውስጡ እየከተተች ትልካለች። ወዳጆቼ ከፍታ ስታየው ያ ሁሉ ደብዳቤ አልተነበበም። ብዙ ሰው ጃክ ነው። ኢየሱስ ወድሃለሁ ብሎ በመስቀል ላይ ፍቅሩን ልጁን ልኮላቸዋል። ከዚህ የሚበልጥ የፍቅር መግለጫ የለም። ሌላ ማብራሪያ የለም። ወዶናል። እምትወደው ታሟል። ለመጸለይ ድፍረት ፍቅሩ፣ ለመዘመር ድፍረት እዚህ ላይ ወተን እንደዚህ ለመዘመር የኔ ማንነት ድፍረት የለኝም። ፍቅሩ፣ ቸርች ለመምጣት ፍቅሩ፣ አገልጋይ ለመሆን ፍቅሩ። አንድ ነገር አውቃለሁ፣ አንተ እንደምትወደኝ ብቻ። የኔን አላቅም፣ የኔን አለማወቅ ብቻ አይደለም፣ አልተማመነው። የሆነ ቀን እንደዚህ ይልብኛል። ያንተ ግን ዘላለማዊ ነው። በዘላለም ፍቅር ወድጄሻለሁ አለ። ስለዚህ አያችሁ ተማምነው ነው ይላኩበት። መለመን የሚያስችል ፍቅር አለ። ትወደዋል፣ ይወድሃል። ይጋጭኝ። ከዛ አስቡት 100 ምናምን ደቀ መዝሙር ያለውን ድግስ ደግሰው። የብዙዎቻችን መለመን ላይ ፕሮብሌም የለን፣ ማመስገን ላይ ግን ፕሮብሌም አለ። ስለዚህ ቸርች ዛሬ ያው መሀል ላይ ያወራለሁ ብዬ ነው። ጌታን አመሰግናለሁ። የምስጋና ድግስ ማዘጋጀት፣ ኤቭሪ ነገር ቆጥሮ ማመስገን። this is blessing. this is ስለ ፑልፒት ማመስገን፣ ስለ ምናምን ስለ እያንዳንዱ ቆጥረ ማመስገን። እግዚአብሔር ያደረገልህን ስታመሰግን እሱ ይደሰታል። በደንብ ስሙኝ። ስንለምን ኃይሉን እናያለን፣ ስናመሰግን ግን እንከፍላለን። እግዚአብሔር እንደውም ዳዊት ምን አፈር ያመሰግንሃል እንዴ ያለው። አፈር ያመሰግንሃል ወይ? በሌላ አማርኛ እመኑኝ ወዳጆቼ፣ እኛ ቤት የምታገለግለን ሰራተኛ አለችን። መታ ፓስተርዬ ዛሬ ያረከው ማች ነው ምን ነው ብትል አልቀበላትም። በልቤ እውነተኛ ስለሆንኩ ነው። አዳሜ አትበል። ኤቭሪባዲ ካንተ ያነሰን ሰው ስለሆነ አምሮ ባህል ስትል በምስጋናው ብዙ አትገረም። ምን አውቀሽ ነው ብለ በልብት ንቃለ። ምስጋና ደስ የሚለው ካንተ የበለጠ ነው። ጠቅላይ ሚኒስትር መተው ሄኒ የዘንጣል ቢልም ባንድ ሲልክ ምንድነው ሆኖ ዛሬ ሳወር በዚህ ስብከቴ ውስጥ እንኳን እሳቸው ቢሉ ይኖር የዚህ ስብከት 75% እሳቸው ነበሩ። ከናንተ የበለጠ ሰው ያምርብሻል ሲልሽና ካንቺ ያነሰ ሰው እንኳን እኛ እንለያያለን። በከፍተኛነት እንደሱ የለም። ያ ከፍተኛው ነው። በጣም ታች ያለውን ምስጋና ሊያደምጥ ይወደደ አመስግነኝ ሲል እሱ ከፍተኛ ነው። የተመሰገነ ይሁን። አጨብጭብና እግዚአብሔር የተመሰገነ ይሁን። ከኔ ምስጋና አፈር ያመሰግናል። ከአፈር ምስጋና ትቀበላለህ አንተ። እኔ ነኝ የተረዳው ባንተ፣ እኔ ነኝ ምሕረት የተቀበልኩ ባንተ፣ እኔ ነኝ በር የተከፈተልኝ ባንተ፣ እኔ ነኝ ጉርጋድ የተደፈነልኝ ባንተ፣ እኔ ነኝ ሰው የሆንኩ ባንተ። ሃሌሉያ ሃሌሉያ። ማመስገን የሚችል አንድ ሰው ሃሌሉያ። እኔ ነኝ ባንተ ከሐዘን የወጣው፣ እኔ ነኝ ቀንበር የተሰበረ፣ እኔ ነኝ ታሪክ የተቀየረ። ሃሌሉያ ሃሌሉያ። ኤላ ፖሻ ካራዛዳያ ማንም ዝም ቢል እኔ ዝም ማለት አልችልም ወዳጆቼ። ሃሌሉያ ሃሌሉያ። ስሙ የተመሰገነ ይሁን። ያ ከፍተኛው ጌታ ከዝቅተኛው ከኔ ምስጋና የኔ ምስጋና ከፍ አደርገው፣ የኔ ምስጋና ዝቅ አደርገው። ነገር ግን ወደደ። ሺህ ተራራ ላይ ያለ ሀብት የሱ ነው። የኔን ከንፈር መፍሬ መረጠ። ሃሌሉያ። የምስጋና ድግስ ደገሱ ቤት ውስጥ እንቻና ፎሳ። እዛ ቤት ነው የናርዶስ ሽቶ የፈሰሰው። ውድ ነው ይለዋል። ቆይ ስሙኝ፣ ውድ ነው ብቻ አይደለም የሚለው ንጹህ የሚል ቃል አለ። ቢኮዝ ፎርጅድ አይደለም። ውድ ስለነበረ ሰዎች ከሌላ ነገር ጋር ይቀላቅሉ ነበር። ቂቤ በሙዝ እንደሚቀላቀል፣ ማር በስኳር፣ አዲባስ አዲዳስ እንደሚያስመስሉ፣ ይሄኛው ግን ቀጥታ አዲዳስ ነው፣ አዲባስ አይደለም። ምስጋና አዲዳስ ነው መሆን ያለበት። ምስጋና በሙዝ መቀላቀል የለበትም። ንጹህ ብቻ አይደለም የሚለው ንጥር ይሆነውን የናርዶስን ሽቶ እግሩ ላይ አፈሰሰችው። ምን ማለቷ መሰለ? በዚህ ግር መተነው ወንድሜን ያስነሳው፣ በዚህ ግር መተነው መቃብሩን የከፈትከው፣ በዚህ ግር መተነው የዚህን ቤት ታሪክ የቀየርከው፣ በዚህ ግር መተነው አላዛርን አውጣ አልከው። ሃሌሉያ
አንዳንዶቻችሁ ሄዳችሁ አይደለም እሱ መጥቶ ነው ያዳነን። እኔ አልሄድኩም። እሱ ግን ያለሁበት መቃብር ድረስ አልዓዛር ከጊዜያዊ ሞት ነው ነፃ ያወጣው። አንተ ግን ክርስቶስ ከሰማይ ሰማይ ወርዶ ከዘላለም ሞት ዋይ በዚህ ግን ነው አለችው። ይጋችሚ የሷ ከፍተኛ ነገር ጸጉሯ ነው። ከዚህ በላይ ከፍ ያለ ነገር የላትም። በጸጉሯ አበሰችው ይላል። የሷ ከፍተኛ ራሷ ላይ ያለ ከጸጉር በላይ ምንም ነገር የለም። የኔ ከፍተኛ ያንተን ዝቅተኛ አይመጥነውም ብላ እግሯን ሽቶ ደፍታ ታብስ ነበር ይላል። ወዳጆቼ ኢየሱስ ለሞት ነው አላለም። ምን ማለቷ መሰለ? ይሄ እግር ነው በሚስማር የሚበሳው። ይሄ እግር ነው ለኔ የሚንጠለጠለው። ይሄ እግር ነው ሄዶ ዋጋ የሚከፍለው። እነዚህ እግሮች ናቸው ለመቃብሬ ነው አለች። እድልም አታገኙበት ጊዜ አለ። መቅደላዊት ማርያም እኮ ሽቶ ይዛ ሄዳለች፣ አላገኘችም። ሽቶን የማፍሰስ እድል አላገኘችም። ማርያም ግን እድሉን አገኘች። ወዳጆች አመስግኑኝ፣ ባለ ሰዓት አመስግኑት። እልል በል ባለ ሰዓት እልል በልለት። ቀንበር የሰበረ የውሸት አይደለም። ንጹህ የናርዶስ ሽቶ ካለ እዚህ ቤት ንጹህ የናርዶስ ሽቶ ካለ ስሙ የተመሰገነ ይሁን። በእንዴ ቀስ ብዬ አወራለሁ ብዬ ነበር። ሃሌሉያ። ንጹህ እኮ ነው የሚለው ማርቆስም ነው የሚለው ንጹህ ይላል። አንደኛው እንደውም ንጥር ይላል። ምን ማለት ነው? በጣም ኤክስፔንሲቭ፣ በጣም የተለየ። ለማስመሰል እንኳን ብላ አልቀላቀለችም፣ አላቀጠነችም። አንተ አለችው ቤታችን መጣ አለችው። ይሄን ሽቶ ግን ማፍሰስ የነበረበት ማን ነው? ይሁዳ ነበር። ይሁዳ ተናደደ ይላል። ለምን ተናደደ ታውቃለህ? ኢየሱስ ከረጢቱን የሰጠው ለሱ ነው። ግን ልቤን የሚነካው ነገር እንገራቸው። ቆይ እመጣለሁ ወደዚህ። ታሞ እኮ ሲልኩበት ማርታም እንዳለች ማርያም ምን ብለው እንዳልኩበት ታውቃለህ? ጌታ ሆይ ነው የሚልኩ። ታሟል፣ ጌታ ነህ። እቤታችን በየቀኑ የምትመጣ ነህ። ጌትነት አይቀየርም። ጌታ ሆይ አሁን የሚያውቁት እነሱ ህመም ላይ ብቻ መስሏቸዋል ጌትነቱ። ግን ትንሽ ትንሽ ማርታ ወደዛ ስትሄድ ሰምታለች። ትንሣኤና ሕይወት እኔ ነኝ የሚል ሰምታለች። ሙሉ ትምህርት አልሰማችም። አንዳንድ ሰው ርዕስ ብቻ ይሰማናል። አሁን እንዴት ምዕራፍ 12 ተብሏል ይላል። ምን አልገባው። ጌታ ሆይ እስቲ ጌታ ነህ በሉት። ከዚህ በፊት ስናገር ሰምታችኋል። ኢየሱስን ይሁዳ ጌታዬ ብሎት አያውቅም። ይሰማችሁኝ? ማርታ ግን ታሞ ጌታ ነው ትላለች። አልፈወሰም። ማርያም እንደዛ ነው። እሱ ብቻ ነው ሲመጣ ጌታ ሆይ አንተ እዚህ ሆነ ቢሆን ኖሮ ወንድማችን ባልሞተ ነበር። ማርታ ደግሞ ፍጥነቱ ያስቀኛል። በትንሣኤ ቀን እንደሚነሳ ነው። አሁን ቴዎሎጂ መሆኑ ነው በሷ ቤት። አንዳንድ ሰው እንዲህ ያለ ያስቀኛል። ትንሽ ሁለት እንትን ይማራል። ታሪካዊ ዳራ አቧራ የሚል ይማርና አክቹአሊ እልልታ ማለት ይላል ዝም ብሎ። ከዛ በትንሣኤ ስሚ ትንሣኤ ቀን አይደለም፣ ትንሣኤ ራሴ ነኝ። እያዋራሻለሁ ትንሣኤ ነው። ምን ማለት ነው? ምዕራፍ 11 ላይ የነበረውን ሐዘን ወደ ምዕራፍ 12 የምገለብጠው እኔ ነኝ። ትንሣኤ አሁን እያዋራሻለሁ ትንሣኤ ነው። ህይወት እኔ ነኝ። ቀን መስሎሽ ዳግማ ትንሣኤ፣ አራተኛ ትንሣኤ፣ 15ኛ ትንሣኤ እያልሽ ዝም ብለሽ አትጨነቂ። ትንሣኤና ህይወት እኔ ነኝ። በነገራችን ላይ መጽሐፍ ቅዱስ ሙሉ አንብቡ። ጥቂት ካልሆነ በስተቀር የሞተ የተነሳ የለም። ውስን ናቸው። ኢየሱስ ራሱ በዘመኑ ትንሽ ሙታን ነው ያስነሳው። ይሰማል። ለነ ማርታ ቤት ግን ከጸለዩት ውጪ የማይመለጥ ጸሎት ነው። ቢዮንድ አወር ኢማጂኔሽን ነው የሚለው። ለዚህ ቤት የሆነው ካሰቡት ከጠበቁት ውጪ ነው። ቢዮንድ አወር ኢማጂኔሽን። ይሄንን መቼ አሰብኩት ትላለህ? ያመመውን ይፈውሳል ስል ጭራሽ በአራተኛ ቀን መጥቶ አልዓዛር ሆይ ናውጣ አለ እኮ። እኔ ሁሌ ደስ ይለኛል። መቃብር ጋር ቆሞ እኮ ዝም ብሎ በደፈናው ናውጣ ቢል ኖሮስ የአልዓዛር አትወጣ ነበር። እውነቴን ነው። እኔ ነው እቺን ሰበብ አድርገው ሊነሱና
ለምን ሙታን ድምጹን ይሰማሉ? እሱ ግን ስፔሲፊክ አድርጎ አሁን የተፈለገው እነ ማርያም ቤት ያለ ነገር ይመለስ ዘንድ ነው። ሃሌሉያ! አሁን ያላዛር መነሳት እዛ ቦታ የሚቀይረው ነገር አለ። አላዛር ሆይ ናውጣ። አቤት እህትየው ራሱ ሸቷል ትላለች፣ ገምቷል ትላለች። እንዴ አንዳንዴ እኮ አንተ እንዳትነሳ ጎን ያለ ነው ምቀኛ። አስነሽ የተባለች ይመስል ሪዝን ታመጣለች። ኧረ ጌታ ሆይ ይሸታል ምናምን እግዚአብሔር ሊያስነሳ ሲል እኮ ከዛ ምን ውስጥ ገብቼ ነው ልመለስ። ክብር ለኢየሱስ ይሁን። it is amazing። በቃ ልጨርሰው። ከዛ አላዛር ተነስቶ ከኢየሱስ ጋር ቁጭ አለ ነው ይላል። እኔ አላዛር በጣም በእውነት ምንም ሳይናገር እንደ ሰው እልል እንኳን አለ አይባልለትም። ተገረመ የለም። አንዳንድ በቃ ደስ ይላል። ከመቃብር ሞቶ ኖርማል እንዴ ክራይስት ምናምን ብሎ ቀጥሏል ማለት ነው እኮ ይሰው። እንዴት ምንም ነገር አላዛር ተነሳ ነው እንጂ ፊቱ ላይ ታየ፣ ፈገግ አለ፣ እልል የለም። የማርታ እንኳን እንዲመወዛወዝ እኮ ተጽፏል። ድግሱ ላይ ሄዶ ከኢየሱስ ጋር ቁጭ ብሎ ጠጡ። ምንም ዝፍዝፍ። አሁን አላዛርን ምን ወቅስበት እንትን አይደለም። ያው መቀዱ ሰዎች አደረሙ ለሰተ ትምህርት እንዳተው ዝም ሲሞትም ዝም ሲነሳም ዝም ድግሱ ላይ ዝም። እንዴ እንግዶች አሉ እኮ ወንድ ነው የቤቱ ብሉ ጠጡም አይልም። ስለሱ የሚለምኑለት እህቶቹ፣ ስለሱ የሚያመሰግኑት እህቶቹ። በእውነት የሚለምን ሰው ይስጣችሁ። አሜን። እግዚአብሔር በጥሩ ወዳጆች ይባርካችሁ። አሜን አሜን አትሉ? አሜን። ምዕራፍ 11 እንዳለ ምዕራፍ 12 አለ። የልመና እንዳለ የምስጋና አለ። አሜን ነው ወይ? የለቅሶ እንዳለ የደስታ አለ። የመጨረሻ መልእክቴ እግዚአብሔር ባደረገላችሁ ነገር ሁሉ ስለያንዳንዷ ነገር ቆጥረን ማመስገን አንርሳ። 11 ወደ 12 ስለሚቀየር አንድ ሰው ብቻ ልንገራችሁና ልጨርስ። በጣም ልቤን የሚነካኝ ሰው አለ። ቢታንያ ማለት ያው ቤተ ሐና የምትኖርበት ነው ሰፈሩ ይመስለኛል። ልጅ ሆና ያኔ ሐና ያደገችበት ሊሆን ይችላል። ግን ቢታንያ ነው የነ አላዛር ቤት። አንድ ደግሞ ቤተሰዳ የሚባል ቤተሳይዳ ውስጥ የነበረ የ38 ዓመት መራመድ የማይችል ሰው አይታችሁታል? 38 ዓመት ማለት 40 ሊሞላ 2 የጎደለው ኢየሱስ ሲወለድ ሰውየው እዛ ነበር ማለት ነው። እየሰማችሁ ነው? ኢየሱስ ሲወለድ የት ነበር ሰውየው? እዛ። ኢየሱስ ሲጠመቅ እዛ። ኢየሱስ ሲያገለግል እዛ። በጣም የሚገርመኝ ሰውዬ ነው። አንዳንድ ጊዜ እኮ 38 ዓመት አልጋ ላይ መተኛት አይደለም ዙፋን ላይ መቀመጥ እንደሚሰለች ታውቃለህ? ቆንጆ ቤት ውስጥ ተመሳሳይ ቀይ ወጥ መብላት ስጋ ብቻ 38 ዓመት ብላ ቢሉ ታብዳለህ እኮ። ያለዚህ ቀይ ወጥ የለም እንዴ ብላ መጨረሻ ለቀጥ ቀይ ወጥ ብቻ ነው ያው ቀይ ወጥ ልትለቅ ትችላለህ። በቀይ ወጥ ተመሳሳይ ቀይ ወጥ እስቲ በቀን ጠዋትም ቀይ ወጥ፣ ምሳ ቀይ ወጥ፣ ራት ቀይ ወጥ፣ ነገ ቀይ ወጥ፣ ተነጎዳ ቀይ ወጥ እስቲ 10 ዓመት ብላ መጨረሻ ላይ ምን ትላለህ? ብቻን ቀይ ወጥ ምን ነው በቀይ ወጥ ያበደ ቀይ ወጥ እኮ በልቶ ነው ያበደ። ይኸውልህ ተመሳሳይ ነገር ይሄ ግን ምን እንደሆነ ታውቃለህ? 38 ዓመት ሙሉ 38 ኢየሱስ ተወልዶ ኢየሱስ አድጎ አገልግሎ ሲጀምር ኢየሱስ ላይ ሰማይ ተከፍቶ እዛው ተኝቷል። አንድ ቀን ግን ኢየሱስ መጣ። ልትድን ትወዳለህ ሲለው ወረፋው እንዴት አለ። በእግሩ ነው ፈልጎ የመጣው። ማርያም የፈለገኝ እግር ይባረክ ነው ያለችው። እስኪያገኝ ድረስ ፈልጎናል። ግዴላችሁ አሜን በሏ። በእግሩ ፈልጎት ነው የመጣው። ልትድን ትወዳለህ እንዴ ያለው ያስረዳዋል። ውሃ ውስጥ ይለዋል። እንዴ ቆሞ የሚያወራህ እኮ የዚህኛው ፑል ውሃ ጌታ አይደለም፣ የዓለም ውሃ ጌታ ነው። ከፈለገ ያኛውን ውሃ ፈዋሽ ያደርገዋል፣ ከፈለገ ያኛውን ውሃ መድኃኒት ያደርገዋል። አሁን ያወራህ ያለው የውሃዎች ሁሉ ፈጣሪ ነው። ምን አለ አሜን ብትለኝ በእናትህ። እሱ ውሃ ውስጥ የሚያስገባኝ የለም፣ ለሱ ውሃች ብቻ ነች። ይሄ ቆሞ የሚያወራው ግን የውሃዎች ሁሉ ፈጣሪ ነው። እንደውም መጽሐፍ ቅዱስ ምን ይላል? በአፍንጫው ውስጥ ትንፋስ ውሃዎችን ከመረ። የአፍንጫ ትንፋስ ማለት ይሄኛው ማለት ነው። ሻማ አሁን እዚህ ጋር ለኩሼ በዚህ አጥፋ ብትባል አታጠፋም ፎሬቨር። እሱ ግን ነው የሚለው በአፍንጫው ውስጥ ትንፋስ ውሃዎችን ከመረ። እያወራህ ያለው ምንም ነገር ወደ መድኃኒትነት መቀየር የሚችል
ከዛ የደነቀኝን ነገር ልንገራችሁና ልጨርስ። አልጋን ተሸክመ ሄድ አሉ። ሰውዬው አልጋውን ተሸክሞ ሄደ። ሲጨርስ ደስ ያለኝ ቃል ሌላም ቀን ኢየሱስ መቅደስ አገኘው ይላል። አቤት ጠላ ቤት አላገኘው። መጨረሻችን ከፈውስ በኋላ ከበረከት በኋላ ከድል በኋላ ከብልጥግና በኋላ ቤቱ ያገኘን መቅደስ አገኘ። ስሙኝ እንደነ ማርያም ባለጠጋ ሰው የለም። ሽቶ እነሱ ቤት ነው ይሰማል። ቤቱ 100 ምናምን ሰው ያስተናገዱት እዛ ቤት ነው። ድግሱ እዛ ቤት ነው። ብልጽግናቸው ከእግዚአብሔር አላራቃቸውም። አንተ እኮ በአንድ ሱቅ ቸርች አትመጣም። በአንድ ሱቅ ሊያውም በመላምት በምትኖር ሱቅ ቢዚ ማርታን እኮ የወቀሳት ለምን ሰራሽ አይደለም፣ ከቅጥ በላይ ባከንሽ ነው። ይበቃል፣ እኔ ከባረኩት ይበቃል። ጮክ ብለሽ አሜን በያ። ለእግር ስር ለመሆን ጊዜ ይኑርሽ እኮ ነው ያለው። ብዙ ሰው በትንሽ ባርኮት የለም መቅደስ አይገኝም። 9 የት ሄዱ እኮ ነው የተባለው። እልም አለ። ከድር የተባረረ ሰውዬ የድር ፕሬዝዳንት ሆነ ሄዱ። አንዱ ብቻ ተመለሰ። አንተ ነኝ ካህን አሉ። አንተ ነኝ ሊቀ ካህን፣ አንተ ምስጋና ይገባል ብሎ እግሩ ስር ተደፋ። ደግሞ ባረከው ይላል። ለተመለሰ ሰው ድጋሚ በረከታል።